ክርስቲያን የጋራ ስፍራ ናት። ቤተክርስቲያን የኛ ማረፊያ ናት። ቤተክርስቲያን የነጻነት ቤት ናት። ቤተክርስቲያን ክርስቶስ ኢየሱስ በደሙ የዋጃት ቤት ናት። ቤተክርስቲያን በመንፈስ ቅዱስ የምትሰራ ቤት ናት። ቤተክርስቲያን ወዳጆቼ የሁላችን ቤት ናት። የአባቴ ብሩካ ሰላም ይብዛላችሁ። እግዚአብሔር የተመሰገነ ይሁን። ከመለኮት ሙላት መገለጥ ዓለም አቀፍ ቤተክርስቲያን ንስር ወንጌልን ለዓለም ከማድረስ አገልግሎት ህብረት ይሄንን ንግግር ወይም ደግሞ ይሄንን ሐሳብ እገልጣለሁ ማለት እናገራለሁ። አፖስቶል ዘካርያስ እባላለሁ። የቤተ ክርስቲያኗ ዋና መጋቢ ነኝ። ዛሬ በዚህ ቪዲዮ ልከሰት የቻልኩት ቤተ ክርስቲያንን በተመለከተ የመለኮት ሙላት መገለጥ ዓለም አቀፍ ቤተ ክርስቲያንን በተመለከተ አንዳንድ የደረስንበትን እንዲሁም ደግሞ የደረሰብንም ጭምር ልናወራ በዚህ ጊዜ ወደ እናንተ ልንቀርብ ወደ እናንተ ልንመጣ አስበናል። እንግዲህ ለጓደኛ ኦር ለፍሬንድ እንዲሁም ለሚከተሉ ወዳጆቼ ማጫወት ግድ ስለሆነ ለእናንተ ነግራችኋለሁ። ከእናንተ የተደበቀ ነገር ምንም ነገር አይኖርም፣ ሊኖርም አይችልም። ቤተክርስቲያን የጋራ ስፍራ ናት። ቤተክርስቲያን የኛ ማረፊያ ናት። ቤተክርስቲያን የነጻነት ቤት ናት። ቤተክርስቲያን ክርስቶስ ኢየሱስ በደሙ የዋጃት ቤት ናት። ቤተክርስቲያን በመንፈስ ቅዱስ የምትሰራ ቤት ናት። ቤተክርስቲያን ወዳጆቼ የሁላችን ቤት ናት። ስለዚህ ይመለከተናል። ክብር ለኢየሱስ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ምንድነው ለቤተክርስቲያን የተለያዩ አምልኮችን የተለያዩ አገልግሎቶችን እንግዲህ ቤተክርስቲያን ሆና በመድረክ ላይ እስከ ተገለጠች ጊዜ ድረስ ኢቭን ለምእመኗ በማንኛውም አይነት እግዚአብሔርን በሚያከብርና ወንጌልን በተመለከተ መሰረት ባደረገው ነገር እንዲሁም መድኃኒታችን ጌታችን ኢየሱስ ክርስቶስ በሰው ሕይወት ውስጥ እስኪደምቅ ድረስ ቤተክርስቲያን በዚህ አይነት ሁኔታ የምትሰራ ናት። ቤተክርስቲያን መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገረው የምድር ጨው ናት፣ የዓለም ብርሃን ናት። ቤተክርስቲያን ባለችበት ቦታ ሁሉ ትውልድ ይታነጻል፣ ትውልድ ይፈወሳል፣ ታድሶ ይሆናል። የነፍስ ታድሶ፣ የህይወት ታድሶ እንዲሁም ደግሞ የማህበረሰብ ታድሶ ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ እንግዲህ ስለ ቤተክርስቲያን የምትሰጠው ጥቅም ከዚህ በላይ ነው። የመለኮት ሙላት መገለጥ ዓለም አቀፍ ቤተክርስቲያን የዚህች ቤተክርስቲያን ዋና መጋቢ ሲሆን በዚህ ቤተክርስቲያን ውስጥ እስከ ዛሬ ድረስ ወደረችበት የተተከለችበት ስፍራ ኦሬዲ የራሷ የሆነ መሰረታዊ የሆነ ስፍራ የላትም። ነገር ግን እስካሁን ድረስ በቀበሌ ቤት እኔ በምኖርበት በቀበሌ ቤት በዚያው ስፍራ አምልኮዋን እያካሄደች እስከ ዛሬ ድረስ ቆይታለች። ነገር ግን ቤተክርስቲያን ኢኮኖሚ ስላጠረባት
አንዳንድ መታደስ የሚገቡ አዳራሾች ወይም ቦታው ስፍራው ኦሬዲ በጣም የደከመ ነገር ቢኖርም ነገር ግን አንገብጋቢ የሆነ ነገር አሁን ላይ በዚያ የቀበሌ መሬት ላይ በዚያ መንግስት ቤት ውስጥ ኮንፍሊክት ተፈጥሯል። አምልኮ ምንም የእግዚአብሔር አገልግሎት የእግዚአብሔር ስራ ቤተክርስቲያን የእግዚአብሔር ቤት ሆና ሰዎችም እግዚአብሔርን ደግሞ ቢወዱም ቢያመልኩም እንዲሁም ደግሞ ለእግዚአብሔር ሲሉ ስፍራ ኦሬዲ ሁኔታውን ለቀቅ ቢያደርጉ ነገር ግን ወዳጆቼ አብሮኝ የሚኖሩ የቀበሌ ቤቶች በዙሪያ አሉ። በቀኝም በግራም አብሮኝ ጎረቤት የሆኑ ቀበሌ ቤት አለ። ለዚሁም ደግሞ አብሬያቸው የምኖረው ያው ቤቱ የመንግስት ቤት ቢሆንም ቤተሰብም አብሮ ያው እዛው ስለምንኖር እኔም ያው በመንግስት ቤት ውስጥም ቢሆንም እነሱም የሚኖሩት መንግስት ቤት ውስጥም ቢሆንም ነገር ግን ኮንፍሊክት ተፈጥሯል። የሀሳብ ግጭት እንዲሁም ደግሞ ሰው እስከሆኑ ድረስ አንዳንድ መከልከሎች ከዚህ በኋላ እዚህ አታመልክም አታገለግልም እስኪባል ድረስ ከሩቅ አይደለም ያው ሁላችንም ሰው ነው። ከሩቅም ከቅርብም የእግዚአብሔርን መንፈስ ወይም የእግዚአብሔርን ቤት የወንጌልን የሚቃወም ሩቅም ቅርብም አይባልም። እንዲሁም ቤተሰብም እንዲሁም ባዳም አይባልም። ኦሬዲ የመጀመሪያ የወንጌል ጠላት ሰይጣን ነው። ሰይጣን ደግሞ በሁሉ መጠቀም ይችላል። በፈቀደ በሁሉ ሰው መጠቀም ይችላልና አሁን ቤተክርስቲያን ጥያቄ ላይ ወድቃለች። ስለዚህ የመንግስት አካላት ይሄንን በማየት ይሄንን በማሰብ ቤተክርስቲያን ስፍራ እንዲኖራት እንዲደረግ በጌታ ፍቅር አሳስባችኋለሁ።